ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን። የመሰረተ ክርስቶስ ቤተክርስቲያን በወቅታዊ ጉዳዮች ላይ ጋዜጣዊ መግለጫ ሰጠች። አርት ሚኒስትሪ ኢትዮጵያ ከጎ ሙቭመንት ጋር በመተባበር ከመላው ኢትዮጵያ ለተውጣጡ ከ450 በላይ አገልጋዮች ሲሰጥ የቆየው ስልጠና ተጠናቀቀ። ከውጭ ደቡብ አፍሪካ የመጀመሪያውን የኤችአይቪ መድኃኒት በሰዎች ላይ ሙከራ አደረገች። አብሬያችሁ ቆይታ ማደርገው እኔ ቤቴል ታምራት ነኝ። ወደ ዝርዝር ዜናዎች አለፍኩኝ። የመሰረተ ክርስቶስ ቤተክርስቲያን በወቅታዊ ጉዳዮች ላይ ጥር 26 2018 ዓ.ም ጋዜጣዊ መግለጫ ሰጠች። የመሰረተ ክርስቶስ ቤተክርስቲያን ስርዓትና ደንቡን ያልተከተሉ ባለቻቸው በዶክተር ስዩም አንቶኒዮ፣ ወንድም ሰለሞን ወልደማርያም፣ ወንድም አሰፋ ደሜ ላይ ስላደረገችው የዲሲፕሊን እርምጃ የጋዜጣዊ መግለጫ ሰጥታለች። በመግለጫው ቤተክርስቲያኗ ግለሰቦቹን ያገደችው ግብረ ሰዶምን በመቃወማቸው ሳይሆን የቤተክርስቲያንን ሕግና ደንብ በመጣስ የአመፅ ተግባር ውስጥ ተሳትፈው በመገኘታቸው ነው ብላለች። ቀን 22/05/2018 ዓመተ ምህረት ቁጥር መክቤ ህዝባር 01 ህዝባር 661 ህዝባር 2018 በመሰረተ ክርስቶስ ቤተክርስቲያን ለቀጠናዎች ለክልሎች በያሉበት የጌታ ጸጋና ሰላም ይብዛላችሁ። ጉዳዩ የመሰረተ ክርስቶስ አስተዳደር መሪዎች ጉባኤ ውሳኔን ስለማሳወቅ ከላይ በርዕሱ እንደተገለጸው 1 ዶክተር ስዩም አንቶኒዮስ የለቡ አዲስ አበባ አጥቢያ አባል፣ 2 ወንድም ሰለሞን ወልደማርያም የመሪ ብርሃን አዲስ አበባ አጥቢያ አባል፣ 3 ወንድም አሰፋ ደሜ የመሪ ብርሃን አዲስ አበባ አጥቢያ አባል። ከላይ በስም የተጠቀሱ እነዚህ ወገኖች በመተዳደሪያ ደንባችን አንቀጽ 9.7 የተደነገገውን ደንብ ተላልፈውና የቤተ ክርስቲያንን ምክርና ተግሳጽ ጥለው በሚዲያ ከ4 ጊዜያት በላይ ከቤተ ክርስቲያን አሰራር ውጪ ግብረ ሰዶማዊነትን በመቃወም ሰበብ ቤተ ክርስቲያንን ወክለው መግለጫ ከመስጠታቸው በተጨማሪ የቤተ ክርስቲያንን አሰራር የማጣጣል የመሪዎችንም ስም ያላግባብ ሲያጠለሹ መቆየታቸው የአደባባይ ሚስጥር ነው። እንደሚታወቀው ግብረ ሰዶማዊነትን በተመለከተ ቤተክርስቲያናችን ከሜኖናይት እና ከመሰል ተቋማት ጋር ያላትን የሥራ ግንኙነት ማንም ግለሰብ ወይም ህብረት ምንም አይነት መረጃ ወይም ምክር ሳይሰጣት አቋሟን ግልጥ አድርጋለች። ለዚሁ ማረጋገጫ መሰረተ ክርስቶስ ቤተክርስቲያን ነሐሴ 9 2017 ዓመተ ምህረት ጥቅምት 7 2018 ዓመተ ምህረት ይፋዊ መግለጫ ከማውጣቷ በተጨማሪ ከነሐሴ 23 እስከ 24 2017 ዓመተ ምህረት በነበረው ጠቅላላ መሪዎች ጉባኤም ግልጽ መግለጫና ማብራሪያ ሰጥታበታለች። ከላይ በስም የተጠቀሱት እነዚህ 3 ወገኖች ቤተክርስቲያን ቀደም ብላ የወሰደችውን እርምጃ ግምት ውስጥ ሳያስገቡ 1 ጥቅምት 2 2018 ዓ.ም በመተዳደሪያ ደንብ አንቀጽ 9.5 የተደነገገውንና ለአባላት ከተሰጠው መብት አልፈው ማዕመጉን ማነጋገር እንፈልጋለን በማለታቸው የቤተ ክርስቲያኒቷ የማዕመጉ ሰብሳቢ፣ ምክትል ሰብሳቢና የቀድሞ ሰብሳቢ ከ3 ሰዓታት በላይ ጊዜ ሰጥተው በአካል አነጋግረዋቸዋል። በወቅቱ የግብረ ሰዶማዊነትን እንቅስቃሴ እንዳሳሰባቸውና ቤተክርስቲያኒቷ ማድረግ ያለባትን ከማሳሰብ አልፈው በማይመለከታቸው የአስተዳደር ጉዳይ ውስጥም ገብተው በቤተክርስቲያኒቷ አሰራር ጥያቄ ያነሱ ቢሆንም ላነሷቸው ጉዳዮች በወቅቱ ተገቢው መልስ ተሰጥቷቸዋል። አርት ሚኒስትሪ ኢትዮጵያ ከጎ ሙቭመንት ጋር በመተባበር ከመላው ኢትዮጵያ ለተውጣጡ ከ450 በላይ አገልጋዮች ሲሰጥ የቆየው ስልጠና
ተጠናቀቀ። ዳንኤል አንተነ ዝርዝር አለው። አርት ሚኒስትሪ ኢትዮጵያ ከጎ ሙቭመንት ጋር በመተባበር ከመላው ኢትዮጵያ ለተውጣጡ ከ400 በላይ አገልጋዮች ሲሰጥ የቆየው ስልጠናም ተጠናቋል። ጎ ሙቭመንት የተሰኘው ተቋም ዋና መቀመጫው በአሜሪካ ሀገር ሲሆን የወንጌል አገልግሎትን ሲጀምር ጥቂት በሆኑ አገልጋዮችም ነበር። በአሁኑ ሰዓትም በሀገራችን ኢትዮጵያ ከአርት ሚኒስትሪ ጋር በጋራ በመስራት የወንጌልን ባላደራነት እየተወጣም ይገኛል። የጎ ሙቭመንት ዓላማም በ10 ዓመት ውስጥ 1 ቢሊዮን ወገኖችን ለመድረስ የታቀደም ሲሆን ይህንንም ከግብ ለማድረስ ምስራቅ አፍሪካን ጨምሮም ከሌሎች ሀገራት የመጡ አገልጋዮችም እያሰለጠነም ይገኛል። ከነዚህም ውስጥ ከጅቡቲ፣ ኤርትራና ሌሎችም አካባቢዎች የመጡ የቤተ ክርስቲያን መሪዎች በስልጠናውም ተሳትፈዋል። በፕሮግራሙ ያነጋገርናቸው የጎ ሙቭመንት ፕሬዝዳንት የሆኑት ቫና ናቲጋል ላለፉት በርካታ ዓመታትም በወንጌል ስርጭት ዙሪያም ከአርት ሚኒስትሪ ጋር በትጋት እየሰሩም እንዳሉም ተናግረዋል። My name is Vana Nachtigal. I'm the president of Go Movement. ስሜ ቫና ናትጋል ይባላል። የጎ ሙቭመንት ዋና ፕሬዝዳንት ሲሆን የዛሬ 15 ዓመት ነበር ጌታ ራእይ የሰጠኝ ወንጌልን ለዓለም ሁሉ እንዳሰማና እንዳደርስ። በዚህም ያለፉትን 15 ዓመታት የወንጌል አማኙ በስራው እንቅስቃሴ በሚሊዮኖች የሚደርሱ ነፍሳትን በወንጌል መድረስ ችለናል። ሆኖም የወንጌሉን የምስራች ስንሰብክና ስናደርስም ቆይተናል። ለሁለት ቀናት ሲሰጥ በቆየው በዚህ ስልጠናም በርካታ የቤተ ክርስቲያን አገልጋዮች የወንጌሉን እውነት በማስታጠቅ ረገድም ሰፊ ሚናን እየተጫወተም ይገኛል። ይህም ሀገራችን ኢትዮጵያን ጨምሮም ሌሎች ወንጌል ያልደረሰባቸው አካባቢዎች ለመድረስም ይረዳል የተባለም ሲሆን ወንጌልን ለዓለም ሁሉ ስበኩ የሚለውን የመጽሐፍ ቅዱስ ቃል ተከትሎም በትኩረት እየተሰራም ይገኛል። በዚህም አንድ ለአንድ በሚደረጉ የተናጠል የወንጌል ስርጭት አገልግሎት በርካቶችን መድረስ መቻሉም በፕሮግራሙም ተወስቷል። የጎ ሙቭመንት ዓላማ በአፍሪካ ብሎም በዓለም ወንጌልን ለመድረስ እየሰራ ያለ ተቋም ሲሆን በኢትዮጵያ ላለፉት 28 ዓመታት ወንጌልን በጥበብ ስራዎችና በበርካታ መንገዶች ሲሰሩ ከቆዩት የአርት ሚኒስትሪ አገልጋዮች ጋርም በጥምረት እየሰራ እንደሚገኝም ተገልጿል። አንጋፋው አርቲስትና የጥበብ ሰው ፓስተር ደበሽ ተመስገን እንደገለጹትም አርት ሚኒስትሪ ኢትዮጵያ ከጎ ሙቭመንት ጋር በመሆን ወንጌልን ለዓለም የማድረስ ዓላማን በመያዝ እየሰሩ እንደሚገኙ አንስተዋል። ወደ ዓለም ሂዱ፣ ለፍጥረት ሁሉ ወንጌልን ስበኩ በሚለው መርህ ላይ የተመሰረተ እያንዳንዱ ሰው ለአንድ ሰው ቢመሰክር የአንድ ሰው ሊያመጣ የሚችለውን ተጽዕኖ በሌሎች ላይ በማሳየት ለአካባቢያችን፣ ለጎረቤቶቻችን፣ ለወዳጆቻችን፣ ለዘመዶቻችን በአመት አንድ ሰው ለ10 ሰው ቢመሰክር በአመት አንድ ሰው በጣም ጥቂት ነው አይደለም? ለ10 ሰው ቢመሰክር በ10 አመት ውስጥ 1 ቢሊዮን ሰው መድረስ ይቻላል። አፍሪካን በዚህ መልክ በወንጌል መድረስ ይቻላል። ብዙ ወገኖቻችን አፍሪካውያንም ኢትዮጵያውያንም ወንጌል ያልሰሙ አሉ። ይሄ ደግሞ ኃላፊነት እኛ ላይ ነው ያለው በሚል የተያዘ ትልቅ ራዕይ ነው ይዘው የመጡት እና ትልቅ የወንጌል ስርጭት ነው። እንደ እውነቱም ከሆነ ደግሞ የጌታ የመጨረሻ ትእዛዝ የመጨረሻ ቃሉም ሂዱ፣ ለፍጥረት ሁሉ ወንጌልን ስበኩ። ይሄ ነው የጌታ የመጨረሻ ኮማንድመንት፣ የመጨረሻ ትእዛዝ፣ የመጨረሻ ቃል ሁሉ ጊዜ ጸና ነው። ስለዚህ ይሄን መሰረት በማድረግ ነውና እየተሰጠ ያለው ስልጠና ያው እንደምታዩት ከመላው ኢትዮጵያ ከኤርትራ የመጡ ወገኖች አሉና በጣም አስደናቂ የእግዚአብሔር መንፈስ የሞላበት በዚህ ሰዓት መሰረታዊ የሆነ ለወንጌል ስርጭት የተነሳ ትልቅ አገልግሎት ነው። ትልቅ ስልጠና ነው። እንግዲህ የአገልግሎት በዋናነት በዚህ በምድራችን ላይ በዚህ መልክ እንዲቀጥል የተቻለበት ዋናው ምክንያት ይሄ አገልግሎት ከአርት ሚኒስትሪ ኢትዮጵያ ጋራ ነው። ይህንን ታላቅ ራዕይ ይዞ የተነሳው አርት ሚኒስትሪ ኢትዮጵያ እንደምታውቁት ባለፉት 28 ዓመታት በዚህ በኪነ ጥበቡም በወንጌል ስራውም በመላው ኢትዮጵያ እየተንቀሳቀሰ ብዙ የእግዚአብሔርን ሀሳቦች ያገለገለ አገልግሎት ነውና እዚህ ላይ ማንሳት የፈለኩት ትልቁ ነገር ምንድነው? አርት ሚኒስትሪ ኢትዮጵያ እግዚአብሔር እየሰራበት ያለ የሙያተኞች ስብስብ ነውና ለዚህም ትልቅ በር መከፈት ይሄ አርት ሚኒስትሪ ኢትዮጵያ ነውና የአርት ሚኒስትሪ ኢትዮጵያ አገልጋዮች በሙሉ በእውነት ከልቤ ላመሰግናቸው ፈልጋለሁ። ለዚህ መሳካት ለአብሮ ሰራተኛነት ይሄንን ትልቅ ራዕይ ወደዚህ ምድር እንዲመጣና
ይሄ የወንጌል አገልግሎት በምድራችንም ብሎም በሀገራችንም እንዲሰፋ ያደረገው ይሄ አርት ሚኒስትሪ ኢትዮጵያ ነውና እግዚአብሔር ይባርካችሁ ማለት ወዳለሁ። በሌላ በኩል ያነጋገርናቸው አስተባባሪዎች እንደገለጹትም የጎ ሙቭመንት ስራዎችን በተመለከተም ማብራሪያም ሰጥተዋል። የጎ ሙቭመንት ዓላማ እንደተገለጸው በሀገራችን ላይ ትልቅ የወንጌልን እንቅስቃሴ ይዘው የመጡ ወገኖቻችን ናቸው። እንቅስቃሴውን እዚህ ሀገር ኢትዮጵያ ውስጥ ከተጀመረ ጊዜ ጀምሮ የሚሰራው ያው ከአርት ሚኒስትሪ ጋር ነው። ቸርቾችን ኮሚኒኬት የምናደርገው ያው እኛ ካውንስሉም ውስጥ ስላለን ከህብረቱም ጋራ ስለምንሰራ በዛ መንገድ ያው አገልግሎቱን እንቅስቃሴውን እያገዝን ነው። ሌሎችም ነገሮች ከጀርባ የሚሰሩ ማንኛውንም እንቅስቃሴዎች ዓላማችንም ወንጌል ስርጭት ስለሆነ ስንሰራውም የኖር ነው እሱን ነው። ስለዚህ ከዛ አንጻር ድጋፍ በመስጠት በማመቻቸት ቸርቾችን በማነሳሳት ከጀርባ ወጣቶችን በማንቀሳቀስ የተለያዩ ነገሮችን አብረን እንሰራለን። ጎ ሙቭመንት ዓላማ እንግዲህ በ10 ዓመት ውስጥ 1 ቢሊዮን ሰዎችን ወደ በወንጌል ለመድረስ ነው። ይሄ ደግሞ በጣም ቀላል የሚያደርገው ምንድነው? አንድ ሰው አንድ ክርስቲያን አንድ አማኝ በአመት ውስጥ ለ10 ሰዎች ወንጌልን ቢደርስ የሚል እሳቤ ይዞ የተነሳ ነውና በጣም ቀላል እና ግልጽ የሆነ አካሄድ የሰነቀ ራዕይ ነው። ዓለም ደግሞ ይሄን በጣም በዚህ ሰዓት ይሄን በጣም እየፈለገችበትና ያተኮረች ያለችበት ወንጌል ያስፈልገኛል ብላ ጥሪ እያደረገች ነው። ዓለም ራሱ በቃ ያለ ኢየሱስ ምንም ሊሆን እንደማይችል ብዙ ነገሮች እያሳዩ ነውና ይሄን ተልኮ ነው እንግዲህ ይዞ ጎ ሙቭመንት ሀሳብ ይዞ የመጣው። በጣም ትልልቅ የሆኑ በኦልሞስት ከምስራቅ አፍሪካ ልንል ብንችል የምንጠቅሳቸው ከጅቡቲ፣ ከሶማሌ፣ ከኢትዮጵያ፣ ከኤርትራ የሆኑ መሪዎች በቤተ ክርስቲያን ውስጥ ትልልቅ ቦታ ላይ ያሉ መሪዎች ናቸው። እንግዲህ ይህን ስልጠና ቁጥራቸው ከ400 በላይ የሆኑ ቁጥር ያላቸው ሰዎች ናቸው እየተሳተፉ ያሉት። በጣም ትልቅ ነገር እያገኘንበት ያለ ፕሮግራም ነው። በጣም መልካም ጊዜ እያሳለፍን ያለ ነው። ጎ ሙቭመንት አሜሪካን ሀገር ነው ያለው። በተለያዩ ሀገሮች እንቅስቃሴው አለ። አሁን ይህንን የኢትዮጵያ ያለውን አገልግሎት የሚያስተባብሩት ሰዎች ያሉት ናይሮቢ ነው። ዞሮ ግን ያው ስፔሻሊ አሁን ይሄ ፕሮግራም የተዘጋጀው ከ6ቱ የወንጌላውያን አብያተ ክርስቲያናት ህብረት ጋር ነው። ከትልልቆቹ ከቀደምት ከነበሩት ከነሱ ጋር ነው። ስለዚህ እኛም ደግሞ ባለፉት የአርት ሚኒስትሪ አገልግሎት ዘመን ከነሱ ጋር ነው የሰራ ነው። አገልግሎታችንን ቀለል አድርጎልናል። ወደፊትም ከአርት ሚኒስትሪ ኢትዮጵያ ጋር እዚህ ያለውን ነገር በማመቻቸት እንቅስቃሴውን አብረን ምንሰራ ነው የሚሆነው። መጋቢ ታምራት አበጋዝ ለአዲሱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት መልካም ምኞትና ለህብረቱ የቀድሞ ፕሬዝዳንት ምስጋና አቀረቡ። ህብረቱ የሃይማኖት ተቋማት መሪዎችና ጥሪ የተደረገላቸው የመንግስት የስራ ኃላፊዎች እንዲሁም የህብረቱ አባላት በተገኙበት ለቀድሞ ፕሬዝዳንት ፓስተር ጻድቁ አብዶ ሽኝትና ለአዲሱ ፕሬዝዳንት ፓስተር ደረጀ ታፈሰ አቀባበል በማድረግ የኃላፊነት ሽግግር መርሃ ግብር አከናውነዋል። በመርሃ ግብሩ ላይ በክብር እንግድነት የተገኙት የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ላለፉት 10 ዓመታት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን በፕሬዝዳንትነት ያገለገሉትን ፓስተር ጻድቁ አብዶን ግማሽ ምዕተ ዓመት የሞላውን ተቋም በብቃት በመምራታቸው አመስግነዋል። የተለያዩ ተቋማትን በአንድ ያቀፈና 50 ዓመት የተሻገረን ህብረት መምራት ቀላል እንዳልሆነ የጠቀሱት መጋቢ ታምራት አበጋዝ ህብረቱን ሲመሩ ቆይተው ሰላማዊ የሆነ ሽግግር ማድረጋቸውን አድንቀዋል። መጋቢ ታምራት አክለው የህብረቱ ፕሬዝዳንት የሆኑት ፓስተር ጻድቁ ከጅማሬው አንስተው ለእውነት ኖረው አሁን ደግሞ ሽግግር ያደረጉ መሪ ናቸው ሲሉ አድንቀዋል። እውቀት ሰውን ወደ መድረክ ያመጣል፣ ባህሪ ግን በመድረኩ ላይ ያቆየዋል ያሉት መጋቢ ታምራት ፓስተር ደረጀ ለእግዚአብሔር ቤት ፍቅር ያለው ወጣት መሪ ነው። እንደዚህ አይነት ወጣት መሪዎች ወደ አመራርነት ሲመጡ ለአባቶች ረፍት ነው በማለት ለአዲሱ የህብረቱ ፕሬዝዳንት መልካም የመሪነት ዘመን እንዲሆንላቸው ተመኝተዋል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አካባቢው ክልል ሙሉ ወንጌል ስነ መለኮት ኮሌጅ ተማሪዎችን አስመረቀ።
በኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪየም የደቡብ ምዕራብ ስነ መለኮት ኮሌጅ ቦንጋ ክላስተር በዲፕሎማ መርሃ ግብር ያስተማራቸውን 13 ወንድ 2 ሴት በድምሩ 15 ተማሪዎችን ጥር 24 2018 ዓ.ም አስመርቋል። በአራት የሙሉ ወንጌል ክልሎች በጥምረት የተደራጀው የደቡብ ምዕራብ ስነ መለኮት ኮሌጅ አሁን ላይ በተለያዩ ካምፓሶች ማለትም በሚዛን፣ በቴፒ፣ በጅማ፣ በቦንጋ፣ በጌሻ፣ በጭዳና በሊሙ ገነት በዲግሪና በዲፕሎማ መርሃ ግብር ከ270 በላይ ተማሪዎችን በማስተማር ላይ እንደሚገኝ የኮሌጁ ፕሪንሲፓል አስተማሪ አስራት ኤርሚያስ በምረቃው ወቅት ገልጸዋል። ፕሪንሲፓሉም አያይዘው ኮሌጃችን በተለያዩ መድረኮች ያስተምሮ ዝንፈት በሚንጸባረቁበት በዚህ ዘመን መጽሐፍ ቅዱስን መሰረት ክርስቶስን ማዕከል ያደረገ በመንፈስ ቅዱስ ምሪት የሚያገለግሉ የመንግስቱ ሰራተኞችን የማስታጠቅ ስራን የሚያከናውን ኮሌጅ ነው ሲሉ ገልጸዋል። በመጨረሻም ተመራቂ ተማሪዎች በኮሌጁ ያገኙት እውቀት ለህይወታቸው መታነጽ እጅግ እንደጠቀማቸው ለአገልግሎትም የበለጠ ተነሳሽነት እንደፈጠረላቸውና ደስተኛ መሆናቸውን ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በደቡብ ኢትዮጵያ ክልል ባለፉት 6 ወራት ከ3000 በላይ ሴቶች ለልጅነት እርግዝና ተጋላጭ ሆነዋል ተባለ። በ2018 በጀት ዓመት 6 ወራት የእርግዝና ምርመራ ከተደረገላቸው 22339 አፍላ ወጣቶች መካከል 3127ቱ ለእርግዝና ተጋላጭ መሆናቸውን የደቡብ ኢትዮጵያ ክልል ጤና ቢሮ አስታውቋል። በቢሮ የቤተሰብ እቅድ የአፍላ ወጣቶችና ወጣቶች የጤና ፕሮግራም አስተባባሪ አቶ አብርሃም ወንድሙ የአፍላ ወጣትነት እርግዝናን ለመቀነስ ከመደበኛ የስራ ሰዓት ውጪ ሰዓት በመመደብ አፍላ ወጣቶችና ወጣቶች የሚያዘወትሩባቸውን ስፍራዎች በመለየት መረጃዎችን ተደራሽ ማድረግ ላይ እየሰራን ነው ሲሉ ተናግረዋል። በተለይም ከትምህርት ቤቶች፣ ከወጣቶችና ስፖርት፣ ከሴቶችና ህጻናት እንዲሁም ከሃይማኖት ተቋማት ጋር ቅንጅታዊ አሰራርን ማጠናከር ይጠበቅብናል ብለዋል። ሴቶች ያለ እድሜያቸው ሲያረግዙ የስነ ልቦና ቀውስ፣ የኢኮኖሚ ችግር፣ ተስፋ መቁረጥ፣ የጤና ችግርና መገለልን ከማስከተሉም ባሻገር ከትምህርት ገበታቸው እንዲያቋርጡ በማድረግ ማህበራዊ ሁኔታዎችን ያናጋል ተብለዋል። መረጃው የዳጉ ጆርናል ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። ደቡብ አፍሪካ የመጀመሪያውን የኤችአይቪ መድኃኒት በሰዎች ላይ ሙከራ አደረገች። መድኃኒቱ ፈቃደኛ በሆኑ 20 ሰዎች ላይ በሙከራ መሰጠቱን የሀገሪቱ ጤና ሚኒስቴር አስታውቋል። በሀገሪቱ 8 ሚሊዮን የሚደርሱ ከኤችአይቪ ቫይረስ ጋር የሚኖሩ ዜጎች እንዳሉ ተገልጿል። ይህም በአፍሪካ ትልቁ የቫይረስ ተጠቂ ቁጥር ያለባት ሀገር አድርጓታል ተብሏል። በ2023 በተደረገ ጥናት በሰብ ሰሃራ አፍሪካ 25.6 ሚሊዮን ሰዎች በቫይረሱ የተያዙ መሆናቸውን የተገለጸ ሲሆን ደቡብ አፍሪካ የሞከረችው መድኃኒት ውጤታማ ከሆነ ለቀጠናው ተስፋ እንደሚሆን ተገልጿል። ዘገባው የአይን ዊትነስ ኒውስ ነው። ኢራን የአውሮፓ ሀገራት ጦሮችን በአሸባሪነት ፈረጀች። ከቀናት በፊት የአውሮፓ ህብረት የኢራን አብዮታዊ ዘብን በሽብር ቡድንተኝነት መፈረጇ የሚታወስ ሲሆን ኢራን በአጸፋዊ ምላሽ የአውሮፓ ሀገራት ጦሮችን በአሸባሪነት መፈረጇን አስታውቃለች። ኢራን የአውሮፓ ሀገራት የአሜሪካንን ጥቅም በጭፍን ለማስፈጸም ከህዝባቸው ጥቅም በተቃራኒ የሆነ ውሳኔ ዳግም ወስነዋል ያለች ሲሆን በቀጣይ የአውሮፓ ሀገራት ወታደራዊ አታቼዎች ከሀገሯ እንደሚባረሩም ገልጻለች። በመጨረሻም ስፔን ከ16 ዓመት በታች በሆኑ ህጻናት የማህበራዊ ሚዲያ አጠቃቀም ላይ ገደብ ልትጥል ነው ተባለ። ጠቅላይ ሚኒስትር ፔድሮ ሳንቼዝ ለቀጣይ ሳምንት ህጋዊ ማዕቀፍ እንደሚዘጋጅ ጠቁመዋል። ሳንቼዝ በዱባይ የመንግስታት ጉባኤ ላይ ባደረጉት ንግግር የጥላቻ ንግግር፣ የወሲብ ድረገጾችና ሀሰተኛ መረጃ በወጣቶች ላይ አሉታዊ ተጽዕኖ ፈጥሯል ብለዋል። ልጆቻችን መጓዝ በሌለባቸው መስመር እያለፉ ነው፣ ይህ ከዚህ በኋላ ተቀባይነት የለውም ሲሉም አስጠንቅቀዋል። ሌሎች ሀገራትም ተመሳሳይ እድሜን መሰረት ያደረገ እርምጃ እንዲወስዱ ጠይቀዋል። አውስትራሊያ ባለፈው ህዳር ወር ከ16 ዓመት በታች ለሚገኙ ህጻናት የማህበራዊ ሚዲያን በመከልከል የመጀመሪያው ሀገር ሆናለች። ፈረንሳይ ተመሳሳይ ውሳኔ ለማሳለፍ መዘጋጀቷን ፕሬዚዳንት ማክሮን ጠቁመዋል። ዘገባው ዘጋርዲያን ነው። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የመሰረተ ክርስቶስ ቤተክርስቲያን በወቅታዊ ጉዳዮች ላይ ጋዜጣዊ መግለጫ ሰጠች። አርት ሚኒስትሪ ኢትዮጵያ ከጎ ሙቭመንት ጋር በመተባበር ከመላው ኢትዮጵያ ለተውጣጡ ከ450 በላይ አገልጋዮች ሲሰጥ የቆየው ስልጠና ተጠናቀቀ። ከውጭ ደቡብ አፍሪካ የመጀመሪያውን የኤችአይቪ መድኃኒት በሰዎች ላይ ሙከራ አደረገች። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከቀሪ የጄኤምኤም ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩ። ሰላም።